ሰላም እንደምን ቆያችሁ የክንፋን መረጃ ቤተሰቦች፣ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። አቶ ጌታቸው ረዳ ከአልጀዚራ ጋር በነበራቸው ቆይታ ከጋዜጠኛ መህዲ ሐሰን ለተነሳላቸው ጥያቄ ምላሽ ሰጡ። ኢትዮጵያ 96ኛውን የዓለም አቀፍ የፖሊሲ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። ኬላዎች የዋጋ ንረትን አስከትለዋል ይነሱ ሲል የአማራ ክልል ገቢዎች ቢሮ አስታወቀ። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የሥራ ፈቃድ ሊመረምር ነው ተባለ። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ መህዲ ሐሰን ጋር ባደረጉት ቆይታ ከጋዜጠኛው ለተነሱላቸው ጥያቄዎች ምላሽ ሰጡ። ጋዜጠኛ መህዲ ሐሰን ካቀረበላቸው ጥያቄዎች መካከል በርካታ የትግራይ ተወላጆች እርስዎን እንደ ከሃዲ ያዩዎታል፣ በሺዎች የሚቆጠሩ የትግራይ ሰዎች በእርስዎ የጦርነት ጥሪ መሰረት ወደ ጦር ግንባር ሄደው ሞተዋል፣ ወጣት ተጋሮችን በ10 ሺዎች እንዲነሱና እንዲዋጉ አነሳስተዋል። ዛሬ ለትግራይ ህዝብ ለጦርነቱ ሰለባ ለሆኑት አሁን ግን የእነሱን ስቃይ ያቀነባበረውን አብይ አህመድን በመቀላቀል እንደከዷቸው ለሚያስቡት ምን ይሏቸዋል ሲል ጥያቄ አቅርቧል። ጌታቸው ረዳም ለቀረበላቸው ጥያቄ እንዲህ ሲሉ መልስ ሰጥተዋል። እዚህ ሁለት ነገሮች አሉ። ተጋሮች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛ ነገር ነበር። እነሱን ተነሱ ብዬ ጥሪ ማቅረቤም ትክክለኛ ነገር ነበር። ነገር ግን እኛ እንደ አመራር አባላት ህዝቡን ክፉኛ መክዳታችን ይህ እስከ መቃብር የምንሸከመው እና እኔም የዚህ ውድቀት አካል መሆኔ ነው። አሁን እየሰራ ያለሁት እኛ በሰራናቸው ስህተቶች ለመጸጸት ብቻ ሳይሆን የአይነት የተሳሳተ ስሌት ዳግም እንዳይከሰት ለማድረግ ነው። ህይወታቸውን የከፈሉት በሺዎች የሚቆጠሩ ወጣቶች ሞት እኛ መሪዎች በቂ አስተዋይ ብንሆን ኖሮ ሊወገድ አይችልም ነበር ሲሉ ለዚህ ጥያቄ መልስ ሰጥተዋል። ቀጥለውም እንዲህ ሲሉ ጋዜጠኛው ጥያቄ ያቀርቡለታል። በ2022 እርስዎ የተደራደሩበት የፕሪቶሪያ ስምምነት በሚሊዮን ለሚቆጠሩ ሰዎች ፍትህ እንደሚሰጥ ቃል ገብተዋል። 3 ዓመት ሆኖታል። ነገር ግን ቁልፍ ቃል ኪዳኖቹ አልተፈጸሙም። ማንም ለጦርነት ወንጀል ተጠያቂ አልሆነም። እንዲያውም ብዙዎቹ አሁንም በስልጣን ላይ ናቸው። ባለፈው ወር ከሰብአዊ መብቶች ተቋም ክስ ከቀረበባቸው የአማራ ባለስልጣናት ደመቀ ዘውዱ ጋር ተገናኝተዋል። ሁማን ራይትስ ዎች እንዳለው እሱ ከስምምነቱ በኋላም በምዕራብ ትግራይ የዘር ማጽዳቱ የቀጠለ መሆኑን ነው። የትግራይ ህዝብ እንዴት አድርጎ በእነሱ ጥቅም እየሰሩ እንደሆነ ሊያምኖት ይችላል ሲል ጥያቄ አቅርቧል። ለዚህም ጥያቄ መልስ ሲሰጡ ይህ ለመጀመሪያ ጊዜ የተሰማ ነገር ነው። ይህንን ቀውስ ለመፍታት ፍላጎት ካለ አሁን በስልጣን ላይ ካሉ ሰዎች ጋር መስራት አለብህ። የፌዴራል መንግስት በተያዙት የምዕራብ የትግራይ አካባቢዎች የሚገኙ ማንኛውንም የአማራ አስተዳደሮችን ማፍረስ እንዳለበት አምናለሁ። እናም ህዝቡ ወደ ቤቱ የሚመለስበትን እድል ማረጋገጥ ካለብኝ ደግሞ ከፌዴራል መንግስት ጋርና ከነዚህ ሰዎች ጋር መስራት አለብኝ ብለዋል። ከዛም ይቀጥልና ጋዜጠኛው አቋሞን የቀየሩ ይመስላል ሲል ይጠይቃቸዋል። ጌታቸው ረዳም አይ ኩራቴን መዋጥ አለብኝ ሲሉ ይመልሳሉ። ኩራቶን መዋጥ ብቻ አይደለም የዓለም እይታውን እየቀየሩ ነው። ከዓመት በፊት እንዲህ ብለው ነበር። ተፈናቃዮችን ያፈናቀሉት ሰዎች አሁንም በጎዳናዎች ላይ በሚዘዋወሩበት ወቅት ተመለሱ ብሎ መጠበቅ እጅግ ሞኝነት ነው። አሁን ከነዚህ ሰዎች ጋር ተቀምጠው ይደራደራሉ ሲል ጋዜጠኛው አሁንም ይጠይቃቸዋል። ለዚህ መልስ ሲሰጡ ይሄ እኔ የጊዜያዊ አስተዳደር ኃላፊ በነበርኩበት ጊዜ ከፌዴራል መንግስት ጋር ካደረግናቸው ስምምነቶች አንዱ ነው። የአማራ አስተዳደር እንዲፈርስና ደህንነቱ በፌዴራል መንግስት እንዲጠበቅ አቋሜን አልቀየርኩም። ደመቀ ዘውዱ ያንን አካባቢ የማስተዳደር ስራ ሊኖረው አይገባም። ነገር ግን ተፈናቃዮች የሚመለሱበትን ሁኔታ ከፌዴራል መንግስት ጋር መፍጠር ካለብኝ እንደሱ ካሉ ሰዎች ጋር መስራቴን መቀጠል አለብኝ ብለው መልስ ይሰጣሉ። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የሥራ ፈቃድ ሊመረምር ነው። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የሥራ ፈቃድ ላይ እንደገና ምርመራ ሊያደርግ ነው። ዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዝዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ እያንዳንዳቸው የመኖሪያና የሥራ ፈቃድ በጥብቅ እንደገና እንደሚመረምር መግለጫ ሰጠ። እነዚህ ሀገራት እነማንን እንደሚያካትት ሲጠየቅ ኤጀንሲው ዋይት ሃውስ በሰኔ ወር ያወጣው አዋጅን ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሌ፣ ሱዳንና ሊቢያና ዴሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላውያንን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታን ረቡዕ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባው ዩናይትድ ስቴትስ ከአፍጋኒስታን
ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነበር። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑንም ተናግረዋል። ኤድሎ ሐሙስ ዕለት ባጋሩት የማህበራዊ ሚዲያ ላይ የመኖሪያና የስራ ፈቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ግን ምንም ያሉት ነገር የለም። ኤድሎ የዚች ሀገርና የአሜሪካ ህዝብ ደህንነት ከማንም በላይ ነው። እናም የአሜሪካ ህዝብ ቀደም ሲል የነበረውን አስተዳደር ግድ የለሽነት የተሞላበት የሰፈራ ፖሊሲ ጦስን አይሸከምም ሲሉ ተናግረዋል። ዳግም የሚደረገው ምርመራ ምን እንደሚመስል ተጨማሪ ዝርዝሮች ግን አሁንም አልተገለጹም። ኤጀንሲው የጠቀሰው በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊ የህዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ አገሪቱ እንዳይገቡ የሚከለክል ነው። የትራምፕ አስተዳደር አገራቱን የዘረዘረበትን ምክንያት ሲገልጽ የጸጥታ ችግሮች እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን አስፍሯል። ታሊባን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ቡድን አፍጋኒስታን ይቆጣጠራል የሚለው ይህ አዋጅ አፍጋኒስታን ፓስፖርቶችን ወይም የሲቪል ሰነዶችን ለመስጠት ብቃት ያለው ወይም ተባባሪ የሆነ አስተዳደር ስለሌላ ተገቢ የማጣራትና የመለየት እርምጃዎች አታከናውንም ብለዋል። የመኖሪያና የስራ ፈቃዳቸው ዳግም ከሚመረመሩ ሀገራት መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክ እና ሊቢያ ይገኙበታል። ረቡዕ ዕለት በአሜሪካ ጦር አባላት ላይ የተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንዲሰጡ አድርጓል። ይህ ጥቃት በአገራችን ላይ የተጋረጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያል ብለዋል ፕሬዝዳንቱ። የባለፈው አስተዳደር 20 ሚሊዮን ያልታወቁና በሚገባ ምርመራ ያልተደረገባቸው የውጭ ሀገር ዜጎች ከመላው ዓለም ለማወቅ እንኳን ከማትፈልጓቸው ቦታዎች እንዲገቡ አድርጓል። ማንኛውንም አገር ለህልውናችን አደጋ የሆነውን ይህንን ስጋት አይታገስም ሲል አክለው ገልጸዋል። ባለፈው ሳምንት ከመኖሪያና ከስራ ፈቃድ ዳግም ምርመራ የሚደረገው የአሜሪካ የዜግነትና የኢሚግሬሽን አገልግሎት በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ስር የገቡትን ስደተኞች በሙሉ መገምገሙን አስታውቆ ነበር። ረቡዕ ዕለት የአሜሪካ ከአፍጋኒስታን የሚመጡትን ሁሉንም የኢሚግሬሽን ጥያቄዎች ማስተናገድ ማቆሟን ገልጻለች። የዜግነትና የኢሚግሬሽን አገልግሎት ውሳኔውን ያሳለፈው የደህንነትና የማጣራት አሰራሮች እስከተፈተሹ ድረስ ነው ብለዋል። ለዚህ የአሜሪካ መንግስት ውሳኔ ምክንያት የሆነው የቀድሞው የሲአይኤ ሰራተኛ እንደነበር በተነገረው አፍጋናዊ ጥቃት ከባድ ጉዳት ከደረሰባቸው 2 የብሔራዊ ዘብ አባላት መካከል የአንደኛዋ ህይወት ማለፉን ዘግቧል። ኬላዎች የዋጋ ንረት አስከትለዋል ይነሱ ያለው የአማራ ክልል ገቢዎች ቢሮ ባስተላለፈው ማሳሰቢያ ነው። የአማራ ክልል ገቢዎች ቢሮ በክልላችን በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን በማስተጓጎል በማዘግየትና ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር በማድረግ የኑሮ ውድነትን በማባባስ ሸማቾች ላይ ጫና አሳድሯል ያለ ሲሆን የክልሉን የኢኮኖሚ እንቅስቃሴ በመግታት እነዚህ ኬላዎች የተነሱ ስለመሆኑ የአማራ ብሔራዊ ክልላዊ መንግስት የሰላምና ጸጥታ ቢሮ ህዳር 3 ቀን 2018 ዓ.ም በጻፈው ደብዳቤ እንዳሳወቀው ቢሮ ገልጿል። በመሆኑም የአብክመ የከተሞች የአገልግሎት ገቢ አሰባሰብና ታሪፍ ማሻሻያ ክልል መስተዳደር ምክር ቤት ደንብ ቁጥር 220/2017 ዓ.ም አንቀጽ 7 በከተማ አገልግሎት ገቢ አርዕስት 1778 መሰረት የሲጫን ሲራገፍ አገልግሎት ክፍያ መሰብሰብ ያለበት አገልግሎቱ በተሰጠበት ከተማ ወይም ቦታ ብቻ መሆን እንዳለበት እንደሚደነግግ ያስታወቀው ቢሮው ይሁን እንጂ የደን ምርቶች፣ የግብርና ምርቶች፣ የማዕድን፣ የእንስሳት፣ የጫትና ማንኛውም የኢንዱስትሪ ምርት በሚጫንበትና በሚራገፍበት ቦታ ላይ ያለ ከተማ አስተዳደር ወይም ማዘጋጃ ቤት ብቻ በየከተማው የታሪፍ ምጣኔ መሰረት ክፍያውን መሰብሰብ እንደሚችል የተደነገገ ቢሆንም በተለያዩ ቦታዎች ኬላ በመዘርጋት የምርት እንቅስቃሴን በማስተጓገል በየከተማው ተደራራቢ ክፍያ እየጠየቀ ይገኛል ብሏል። ስለሆነም የሲጫን ሲራገፍ አገልግሎት ክፍያና ሌሎች ክፍያዎችን ለመሰብሰብ በሚል ምክንያት ከሚጫንበትና ከሚራገፍበት ቦታ ውጪ በተለያዩ ከተሞች መውጫና መግቢያ በር የተሽከርካሪ እንቅስቃሴ በሚበዛባቸው ቦታዎችና በማንኛውም የገጠር ቀበሌዎች በህገወጥ መንገድ የተቋቋሙ ኬላዎችን ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በፍጥነት እንዲነሱ መደረግ ይኖርበታል ብሏል። አክሎም የክልሉ ገቢዎች ቢሮ ይህንን ክልከላ ተላልፎ የተገኘ ማንኛውም የመንግስት አካል የጸጥታ ኃይሉ ለሚወስደው እርምጃ ኃላፊነት የማይወስድ መሆኑን ያሳወቀ ሲሆን ዞንና ከተማ አስተዳደሮች አሰራሩን ለታችኛው የገቢ ተቋም በማውረድ ድጋፍና ክትትል እንድታደርጉ በጥብቅ አሳስባለሁ ብሏል።
ኢትዮጵያ 96ኛውን የዓለም አቀፍ የፖሊሲ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2028 የሚካሄደውን 96ኛውን የዓለም አቀፍ የፖሊሲ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ በሙሉ ድምጽ መመረጧን የኢትዮጵያ ፌዴራል ፖሊስ አስታወቀ። ኢትዮጵያ የኢንተርፖልን ዓመታዊ ጠቅላላ ጉባኤ እንድታዘጋጅ የተመረጠችው በሞሮኮ ማራካሽ ከተማ ሲካሄድ በቆየው 93ኛው የኢንተርፖል ዓመታዊ ጠቅላላ ጉባኤ ላይ ነው። ከጉባኤው ጎን ለጎን ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት ህዳር 15 ቀን ተፈራርመዋል። ስምምነቱን የፈረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልና የሞሮኮ ብሔራዊ ደህንነት የግዛት ክትትል ዋና ዳይሬክተር አብደላጤፍ ሐሙሽ ናቸው። የስምምነቱ ዓላማ በሁለቱ ሀገራት የፖሊስ አገልግሎቶች መካከል ያለውን ተግባራዊ መረጃና ቴክኒካዊ ትብብር በማሳደግ ጥቃት ወንጀልን፣ የተደራጀ ድንበር ተሻጋሪ ወንጀልን፣ የኮንትሮባንድ መረቦችን፣ ህገወጥ ዝውውርንና የሳይበር ወንጀልን መዋጋት ነው ተብሏል። ከ3 ወር በፊት እንደ አውሮፓውያን አቆጣጠር 2025 በነሐሴ በደቡብ አፍሪካ ኬፕ ታውን ከተማ ተደርጎ በነበረው 26ኛው የኢንተርፖል አፍሪካ ሪጂናል ኮንፈረንስ ኢትዮጵያ ቀጣዩን በ2027 የሚካሄደውን 27ኛውን የኢንተርፖል አፍሪካ ሪጂናል ኮንፈረንስ እንድታዘጋጅ መመረጧን መረጃው አስታውሷል።